Stay back. Don't come any closer. Jack. የኬቲ ኤሊዛቤት ዊንስሌት ታሪክ የሚጀምረው ከሆሊውድ ብልጭ ታርቆ በእንግሊዝ ምድር ነው። የተወለደችው በጥቅምት 5 ቀን 1975 ዓ.ም በርክሻየር እንግሊዝ ውስጥ ነው። ነገር ግን የኬቲ ታሪክ ልዩ የሚያደርገው ወደ ትወና ዓለም መግባት ለሷ ምርጫ ሳይሆን እጣ ፈንታ መምሰሉ ነው። ትወና ለኬቲ ሙያ አልነበረም፣ የቤተሰብ ቅርስ እንጂ። ኬቲ ያደገችው በአንጻራዊ ትሁት በሆነና በገንዘብ ችግር ውስጥ ባለ ቤተሰብ ውስጥ ቢሆንም የጥበብ ፍቅር በቤት ውስጥ ይንሰራፋ ነበር። አባቷ ሮጀር ዊንስሌት እና እናቷ ሳሊ ዊንስሌት እንዲሁም አያቶቿም ሳይቀሩ ሁሉም ተዋናዮች ነበሩ። እህቶቿም ቤዝ እና አና ትወናውን ተከታትለዋል። ኬቲ በትወና ቤተሰብ ውስጥ ማደግ የትወና ጥበብን በልጅነቷ እንድትማርና እንደ መደበኛ የሥራ መስመር እንድትመለከተው አስችሏታል። ምንም እንኳ የቤተሰብ አባላት ሁሉም ተዋናዮች ቢሆኑም በሙያቸው ብዙ ስኬት አላገኙም ነበር። ቤተሰቧ በቋሚ የገንዘብ ችግር ውስጥ ይኖሩ ነበር። ኬቲ በአዋቂነት ዘመኗ ይህ የልጅነት ችግር በትወና ላይ የበለጠ እንድታተኩርና ስኬታማ ለመሆን እንድትጥር እንዳነሳሳት ትገልጻለች። የኬቲ የትወና ጉዞ የሚጀምረው ገና በልጅነቷ ነው። ገና በ9 ዓመቷ በአንድ የቴሌቪዥን ማስታወቂያ ላይ በመታየት የሙያዋን በር ከፍታለች። ከ11 ዓመቷ ጀምሮ በሬድራ ውስጥ ቲያትር ትምህርት ቤት በመግባት ትወና ችሎታዋን በአግባቡ ማዳበር ጀመረች። ኬቲ ትወናን በትጋትና በሙሉ ልቧ የምታጠና ተማሪ ነበረች። ገና በልጅነቷ ኬቲ በአካላዊ ገጽታዋ ላይ የደረሱባት ትችቶች፣ ለምሳሌ ስለ ክብደቷ በተመለከተ ራሷን እንድትቀበል ተምራለች። ይህ ሁኔታ በሙያዋ ዘመን ሁሉ እውነተኛና ከሆሊውድ መመዘኛዎች የራቀች ተዋናይ እንድትሆን አግዟታል። ኬቲ ዊንስሌት በትወና ትምህርት ቤቶችና በትናንሽ የቲያትር ስራዎች ውስጥ የችሎታዋን መሰረት ከጣለች በኋላ ቀጣዩ እርምጃ ወደ ባለሙያነት ወይም ፕሮፌሽናል ደረጃ መሸጋገር ነበር። ኬቲ በ10ዎቹ ዕድሜ ውስጥ እያለች ያሳየችው ቁርጠኝነትና ችሎታዋ ብዙም ሳይቆይ ፍሬ ማፍራት ጀመረ። የኬቲ የመጀመሪያ ባለሙያ የትወና ስራ የመጣው በቴሌቪዥን ነበረ። በ1991 ዓ.ም በቢቢሲ የወጣው የሳይንስ ልብ ወለድ ተከታታይ ድራማ ዳርክ ሲዝን ላይ በመጫወት ትኩረትን አገኘች። ከዚያም በታዋቂው የእንግሊዝ ሲትኮም ጌት ባክ ላይ ዋና ሚና ተጫውታለች። እነዚህ ትናንሽ ሚናዎች ኬቲን ለካሜራ እንድትለማመድና በመድረክ ላይ ያሳየችውን ብቃት ወደ ማያ ገጽ እንድታሸጋግር ረድቷታል። እውነተኛ የፊልም ስራ መጀመሪያ ምልክት የተደረገው በፒተር ጃክሰን በተመራውና በኒውዚላንድ በተሰራው ሄቨንሊ ክሬቸር በተባለ ፊልም ነበር። ኬቲ ለዚህ ሚና የተቀጠረችው በ17 ዓመቷ ነበር። በፈተና ወይም በኦዲሽን ወቅት በታላቅ የትወና ጥበብ ለማስደነቅ ከብዙ ወጣቶች ተዋናዮች ተመረጠች። ፊልሙ በእውነተኛና አሰቃቂ ወንጀል ታሪክ ላይ የተመሰረተ ነበር። ኬቲ ፖሊን ሪፐር በተባለችው ውስብስብና ስሜታዊ ምናባዊ ታዳጊ ልጅ ገጸ ባህሪን ተጫውታለች። ፊልሙ ሲወጣ የኬቲ አፈጻጸም ወዲያውኑ የፊልም ተዋናዮችን ቀልብ ስቧል። ችሎታዋ የገጸ ባህሪውን የስነ ልቦና ውስብስብነት፣ የመረዳት ጥልቀቷና የትወና ብቃቷ የ10 ዓመታት ምርጥ ወጣት አፈጻጸም ተብሎ ተሞካሽቶላታል። ኬቲ በትወና ውስጥ ያላት እውነተኛ ስሜታዊ ብቃት ከዚህ ፊልም ተነስቶ ታወቀ። ከዚህ ፊልም በኋላ ኬቲ በሆሊውድ ውስጥ ያሉ ታላላቅ ዳይሬክተሮች ሊያሰሯት የሚፈልጉት ተዋናይ ሆነች። ሄቨንሊ ክሬቸር የኬቲን መንገድ ከፍቷል። ይህም ቆንጆ ተዋናይ ብቻ ሳይሆን ጥልቅና ትጉ ተዋናይ መሆኗን አረጋግጧል። ከብዙ ወጣት ተዋናዮች በመለየት መልኩ ኬቲ የመጀመሪያውን ትልቅ ፊልሟን የመረጠችው በገንዘብ ምክንያት ሳይሆን በአርቲስትነት ፈተና ምክንያት ነው። ይህ የሥራ ምርጫ መርህ በሙያዋ በሙሉ አብሯት ቆይቷል። ሄቨንሊ ክሬቸር ላይ ካሳየችው አስደንጋጭ የዘመናዊ ገጸ ባህሪ አፈጻጸም በኋላ የኬቲ ዊንስሌት ቀጣይ እርምጃዎች ብዙዎችን አስገርሟል። ኬቲ ከታዋቂነቷን ለማሳደግ የሆሊውድ ትልልቅ የንግድ ፊልሞችን ከመምረጥ ይልቅ የትወና ችሎታዋን የሚፈታተኑ ክላሲክና የወቅቱ ፔሪድ ፒስ ፊልሞችን ለመስራት ወሰነች። ይህ የሥራ ምርጫዋ በጥበባዊ ጥራት ከዝና እንደምትመርጥ አሳይቷል። የኬቲ የመጀመሪያ ትልቅ ዓለም አቀፋዊ ትኩረት የመጣው በእንግሊዝ በተመራውና በጄን ኦስተን ታሪክ ላይ በተመሰረተው ሴንስ ኤንድ ሴንሲቢሊቲ ፊልም ነው። ኬቲ ስሜታዊ፣ ሕያውና ፍቅር የያዛት ታናሽ እህት ማሪያን ዳውሽንን ተጫውታለች። በዚህ ፊልም ላይ የነበራት አፈጻጸም የገጸ ባህሪውን ጥልቀት፣ ስሜትና ወጣትነትን በብቃት አንጸባርቋል። ለዚህ ሚና
ገና በ20 ዓመቷ ምርጥ ደጋፊ ተዋናይ ቤስት ሳፖርቲንግ አክተርስ የኦስካር እጩነትን አገኘች። ከ1990ዎቹ አጋማሽ ኬቲ በሙያ የሄደችበት መንገድ ቆራጥነትን ያሳያል። እሷ የፊልም ምርጫዎቿን በፊልም ሰሪዎች ጥራትና በገጸ ባህሪያት ውስብስብነት ላይ አተኩራ ነበረ። ጁድ በ1996 በዚህ በቶማስ ሃርዲ ታሪክ ላይ በተመሰረተ ጨለማ ፊልም ላይ እሱ ብራይድ ሄርደን ተጫውቷል። ይህም ፈታኝና ያልተለመደ ሚና ነበረ። ሃምሌት በ1996 በኬኔት ብራና በተመራው በዚህ ትልቅ ፕሮጀክት ላይ ደግሞ የሼክስፒር ክላሲክ ገጸ ባህሪ ኦፌሊያን ተጫውታለች። ይህ ሚና በጊዜው የነበራት የጥንታዊ ትወና ክላሲክ አክቲንግ ችሎታዋን አሳይቷል። ኬቲ በ20 ዓመቷ ለኦስካር መታጨቷና ተከታታይ የክላሲክ ሚናዎችን በመውሰዷ በሆሊውድ ውስጥ ያሉ ሁሉ እሷ ከባድ ተዋናይ ነች ብለው እንዲቀበሏት አስገድዷቸዋል። እሷ የሆሊውድ ግላመር እና የንግድ ውድድርን በመተው ትኩረቷን በትወና ጥበብ ላይ ብቻ አደረገች። በክላሲክ ፊልሞች ውስጥ የራሷን ቦታ በመፍጠር ለዓለም አቀፍ ደረጃ የሚበቁ አስደናቂ ተዋናይ እንደሆነች አሳይታለች። ይህ መሰረት ግን በቀጣይ ለትልቅ ፈተና ያዘጋጃታል። በ1997 ዓ.ም የኬት ዊንስሌት የሥራ መስመር ላይ ትልቅ ለውጥ መጣ። ምንም እንኳ በክላሲክ ሚናዎች ስኬታማ ብትሆንም በጄምስ ካሜሮን የተመራውን ታይታኒክ ፊልም ላይ የሮዝ ዴዊት ቡኬተርን የመጫወት ዕድል ሲያጋጥማት የሙያ መስመሯን ለዘላለም የሚቀይር እርምጃ ወሰደች። ይህ ፊልም ኬቲን በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ልብ ውስጥ አሳረፋት። ሮዝ ማህበራዊ ገደቦችን ሰብራ ፍቅርና ነፃነትን የምትመርጥ ሴት ነበረች። ኬቲ የሮዝን ውስጣዊ ብስጭትና የመንፈስ ጥንካሬ በትወና ውስጥ በብቃት በማሳየት ገጸ ባህሪው ለብዙ ታዳሚዎች ተወዳጅ አድርገዋለች። ታይታኒክ በዓለም አቀፍ ደረጃ ትልቅ የቦክስ ኦፊስ ስኬት አስመዝግቧል። በዚህ ጊዜ ከፍተኛ ገቢ ያስገኘ ፊልም በመሆን የኬቲ ስም በዓለም ካሉ ታዋቂ ኮከቦች ጋር አስገብቷታል። ከሊዮናርዶ ዲካፕሪዮ ጋር ያላት ትብብር የፊልሙ ስሜታዊ ልብና ትልቁ ስኬት የሮዝ ወይም የኬት እና የጃክ ወይም የሊዮናርዶ ዲካፕሪዮ ጥምረት ነበር። ኬት እና ሊዮ በፊልሙ ቀረጻ ወቅት ጠንካራ ጓደኝነትን መስርተዋል። ይህ የቅርብና እውነተኛ ጓደኝነት በስክሪን ላይ ባለው የኬሚስትሪያቸው ጥራት ውስጥ በግልጽ ታይቷል። ይህም የፊልሙን ፍቅር ታሪክ ይበልጥ እውነተኛ አድርጎታል። ከታይታኒክ በኋላም ቢሆን ጓደኝነታቸው ዘላቂ ሆኖ ቆይቷል። ሁለቱም በሙያዊና በግል ሕይወታቸው እርስ በርሳቸው በመደጋገፍ ቀጥለዋል። ሁለተኛው የኦስካር እጩነትና የዝና ወጥመድ። በታይታኒክ ምክንያት የመጣው ዓለም አቀፋዊ ዝና ለኬት አስቸጋሪ ጊዜ ነበር። ተመልካቾችና ሚዲያዎች እሷን ከገጸ ባህሪዋ ወይም ሮዝ ጋር ማመሳሰል ጀመሩ። ኬቲ በግልጽ እንደገለጸችው ይህ ከመጠን ያለፈ ትኩረትና ዝና አስፈሪ ነበርና በሙያዋ ላይ ጥርጣሬ እንዲያድርባት አድርጓል። ኬት እንደ ታይታኒክ ጀግና ከሚለው መለያ ለመላቀቅ ቆርጣ ነበረ። ከዚህ በኋላ የመጡት የሥራ ምርጫዎች ከትላልቅ የንግድ ፊልሞች ርቃ ወደ ጥልቅና ፈታኝ የጥበብ ሥራዎች እንድትገባ አደረጋት። ታይታኒክ ዓለምን አናውጦ ኬቲን ዓለም አቀፍ ኮከብ አድርጓታል። ሆኖም ኬት ወደ ጥበባዊ ሥራዎቿ በመመለስ ከዚህ የዝና ጫና ለማምለጥ ወሰነች። ታይታኒክ ዓለም አቀፍ ዝና በኋላ ብዙ ኮከቦች የሚቀጥሉት የንግድ ፊልሞችን ይመርጣሉ። ኬት ዊንስሌት ግን የተለየ መንገድን መረጠች። የዝና መንገድ ትታ የትወና ጥበቧን ሊያዳብሩ ወደሚችሉ ገለልተኛ ወይም ኢንዲፔንደንት እና ስነ ልቦናዊ ጥልቀት ወዳላቸው ፊልሞች አቀናች። ይህ የሥራ ዘመን ኬት በሆሊውድ ውስጥ ካሉ እጅግ በጣም ደፋርና ተለዋዋጭ ተዋናዮች አንዷ መሆኗን አረጋግጧል። ኬቲ በ2000ዎቹ መጀመሪያ ላይ የመረጠቻቸው ፊልሞች ከዋናው የሆሊውድ መንገድ የወጡ ነገር ግን እጅግ በጣም ጥበባዊ የሆኑ ነበሩ። ሆሊ ስሞክ በ1999 ኬቲ ከአስቸጋሪ አምልኮ ለመላቀቅ የምትሞክርን ወጣት ተጫውታለች። ኪዊልስ በ2000 በዚህ በ18ኛው ክፍለ ዘመን በስነ ምግባር ላይ በተመሰረተ ፊልም ላይ የልብስ ማጠቢያ ሴትን ተጫውታለች። ኢንግማ በ2001 በሁለተኛው ዓለም ጦርነት ጊዜ በሚስጥር ስራዎች ላይ ተሳትፋለች። እነዚህ ፊልሞች የኬቲን ለተለያዩ ዘውጎችና ገጸ ባህሪዎች ያላትን ዝግጁነት አሳይተዋል። በዚህ ዘመን ኬቲ በስሜታዊና ስነ ልቦናዊ ስብስብነት ባላቸው ገጸ ባህሪያት አማካኝነት በተቺዎች ዘንድ ከፍተኛ አድናቆትን አገኘች። አይረስ በ2001 ኬቲ ወጣት አንጋፋ ደራሲ አይሬስ ሙርዳክን ተጫውታለች። ለዚህ ሚና ሶስተኛ የኦስካር እጩነት ምርጥ ደጋፊ ተዋናይን አገኘች። ኢንተርናል ሰንሻይን ኦፍ ዘ ስፖትለስ ማይንድ በ2004 በዚህ ልዩ የሳይንስ ልብ ወለዱ ክሌመንታይን ክሩቺንስኪን ተጫውታለች። የገጸ ባህሪው ተለዋዋጭ ስብዕናና
ያልተለመደ የፀጉር ቀለም በሚገርም ብቃት አሳይታለች። ለዚህ ሚና 4 የኦስካር እጩነት ምርጥ ተዋናይን አገኘች። ሊትል ችልድረን በ2006 ኬቲ ሳራ ፒተርሰን የተባለችውን ውስብስብና ተፈታታኝ ሴት ሚና ተጫውታለች። ይህ ለ5ኛ ጊዜ ለኦስካር ምርጥ ተዋናይት እንድትመረጥ አስችሏታል። በዚህ የሥራ ዘመን ኬቲ ዊንስሌት የሆሊውድ አብዛኛዎቹ ተዋናዮች በሚሄዱበት መንገድ አልተከተለችም። በቦክስ ኦፊስ ስኬት ላይ ከማተኮር ይልቅ ሆን ብላ ፈታኝና ዝቅተኛ በጀት ያላቸውን ፊልሞች መርጣለች። ተቺዎች እሷን በዓለም ላይ ካሉ እጅግ በጣም ጥሩና በገጸ ባህሪ ውስጥ ጠልቀው ከሚገቡ ተዋናዮች አንዱ አድርገው አሞካሽተዋታል። ኬቲ አደጋዎችን ለመውሰድና ራሷን ለመፈተን ፈቃደኝነቷን ለሆሊውድ የረጅም ጊዜ አርቲስት ለመሆን የፈለገች ሴት መሆኗን አረጋግጧል። ኬት ዊንስሌት በትወና ጥበብ ውስጥ ያላትን የማያወላውል ጥራትና ቁርጠኝነት ያሳያል። ተከታታይ የኦስካር እጩነት 5 ጊዜ ማግኘቷ በሙያ ውስጥ ያላትን ቦታ አጠናክሯል። አሁን ግን ትልቁ ጥያቄን ፈጥሯል። ይህ ሁሉ ችሎታና ጥረት መቼ ነው ወደ መጨረሻው ድል የሚመራው? ከ5 የኦስካር እጩነት በኋላ ኬቲ ዊንስሌት በዓለም ዙሪያ ባሉ ተመልካቾችና ተቺዎች ዘንድ ኦስካር ይገባታል የሚል መግባባትን ፈጥሮ ነበር። የኬት ስራ ቀደም ባሉ ዓመታት ባሳየችው ጥራትና ቁርጠኝነት የተሞላ ነበር። በ2008 ዓ.ም መጨረሻና በ2009 መጀመሪያ ላይ ያ ትዕግስትና ትጋት በመጨረሻ ወርቃማ ፍሬን አፈራ። ዘ ሪደር እና ሪቮሉሽናሪ ሮድ የ2008 ዓ.ም የኬቲ ዓመት ነበረ። በአንድ ወቅት በአንድ ፊልም ብቻ ሳይሆን በአንድ የሽልማት ዘመን ውስጥ በሁለት ልዩ ልዩ ፊልሞች ላይ አስደናቂ አፈጻጸምን አሳይታለች። ዘ ሪደር በ2008 በዚህ ፊልም ላይ ሃና ሸሚት የተባለችውን የቀድሞ የናዚ ጠባቂና ማንበብና መጻፍ የማትችለውን ሴት ተጫውታለች። ኬቲ የገጸ ባህሪውን ውስጣዊ ግጭት፣ የጥፋተኝነት ስሜትና ብቸኝነትን በታላቅ ጥልቀት አሳይታለች። ሪቮሉሽናሪ ሮድ በ2008 በዚህ ፊልም ላይ ከቅርብ ጓደኛዋ ሊዮናርዶ ዲካፕሪዮ ጋር በድጋሚ ተጣምራለች። በዚህ ትዳር ውስጥ በውጥረት የተሞላችውን ኤፕሪል ዊለርን ተጫውታለች። ይህ ፊልም የሁለቱን የታይታኒክ ኮከቦች ትብብር ከፍቅር ታሪክ ወደ ጎለመሰ የትዳር ድራማ በማሸጋገር ትልቅ ትኩረትን አግኝቷል። በ2009 ዓ.ም በተደረገው የሽልማት ስነ ስርዓት ላይ ኬቲ በታሪክ ውስጥ ልዩ የሆነ ቦታን አገኘች። ሪቮሉሽናሪ ሮድ ምርጥ ተዋናይ ድራማ እና ዘ ሪደር ምርጥ ደጋፊ ተዋናይ ወርቃማ ግሎብ ሽልማቶችን በአንድ ምሽት አሸነፈች። በመጨረሻም ዘ ሪደር ላይ ላሳየችው አፈጻጸም ምርጥ ተዋናይ ቤስት አክተርስ የኦስካር ሽልማትን አሸነፈች። ይህም በ6ኛው እጩነቷ ነበር ይህ ወርቃማ ዘውድን የተቀናጀችው። የኬት የኦስካር ንግግሯ በጣም ስሜታዊና ዓመታት ለዘለቀው ትጋቷ የተገባ ነበር። ኬቲ በንግግሯ ወቅት በክፍሉ ውስጥ ተቀምጦ የነበረውን የቅርብ ጓደኛዋን ሊዮናርዶ ዲካፕሪዮን በመጥራት ሊዮ ላወድስህና ምን ያህል እንደምወድ ልነግርህ እችላለሁ በማለት የተናገረችው ንግግር የዓለምን ቀልብ ስቧል። ይህ ንግግር የሁለቱንም ተዋናዮች የረጅም ጊዜና ጠንካራ ጓደኝነት ዳግመኛ አረጋግጧል። ኬቲ ዊንስሌት ራሷን እንደ ታላቅ የትወና ንግሥት በይፋ ያረጋገጠችበት ወቅትም ነበረ። ኦስካር ከሕፃንነት ዕድሜዋ ጀምሮ ያላትን ቁርጠኝነትና የትወና ጥበቧን በግልጽ አሳይቷል። ይህ ድል የሙያዋን አቅጣጫ አልቀየረውም፣ ይልቁንስ ለወደፊት ጥራትን የመምረጥ ልማዷን ያጠናከረላት ነበር። ኦስካርን ካሸነፈች በኋላ ኬት ዊንስሌት የፊልም ምርጫዎቿን ቀጠለች። እንደ ሌሎች ብዙ ኮከቦች ለትላልቅ የገንዘብ ሽልማቶች መሮጥን አልመረጠችም ነበር። ይልቁንም ጥራትን የመምረጥ ልማዷን በማጠናከር አስቸጋሪና ስሜታዊ ጥልቀት ያላቸውን ፕሮጀክቶች መርጣለች። ይህም በአዲስ ዘመናዊ ሚናዎች በተለይም በቴሌቪዥን መስክ ስኬትን እንድታስመዘግብ አስችሏታል። ኬቲ ዊንስሌት በሙያዋ ዘግይቶ በከፍተኛ ጥራት ባላቸው የኬብል ቴሌቪዥን ፕሮጀክቶች ላይ በመስራት ወደ አዲስ ዝና ደረጃ ላይ ከፍ ብላለች። ሚልድረድ ፒርስ በ2011 በዚህ ኤችቢኦ 5 ክፍሎች ባሉት አነስተኛ ተከታታይ ፊልም ላይ ሚልድረድ ፒርሰንን ተጫውታለች። ይህ የትወና ችሎታዋ በድጋሚ የተረጋገጠበት ሲሆን ምርጥ ተዋናይ ቤስት አክተርስ ኤሚ ሽልማትን አስገኝቶላታል። ሜር ኦፍ ዘ ኢስተር ታውን በ2021 በዚህ አነስተኛ ተከታታይ ፊልም ላይ ሜር ሺሃንን የተባለችውን ስሜታዊ ውጥረት ያለባትንና የሀገር ውስጥ መርማሪ ተጫውታለች። ኬት ለገጸ ባህሪው የሰጠችው ስሜታዊ እውነተኝነትና የፔንሲልቬኒያ ዘዬዋን የመጠቀሙ ችሎታዋ በሰፊው ተመስግኗል።
ይህ ሚና ሌላ የኤሚ ሽልማት አስገኝቶላታል። ኬትን ጥራት ያላቸው ሚናዎች በየትኛውም መድረክ ላይ መጫወት እንደምትችልም አሳይቷል። የዘመናዊ የፊልም ምርጫዎቿ ኬት የጥራት ፊልሞችን መስራቷን ቀጥላለች። ስቲቨን ጆብስ ላይ በ2015 ጆአና ኦፍማንን ተጫውታለች። ለዚህም በድጋሚ የጎልደን ግሎብ አሸናፊ ሆናለች። ኤሚናይ በ2020 ከሌላዋ ታላቅ ተዋናይት ሳኦርሼ ሮናን ጋር በመሆን በፍቅር ቀስቃሽ የፍቅር ታሪክ ላይ ተሳትፋለች። አቫታር ዘ ዌይ ኦፍ ዋተር በ2022 ከጄምስ ካሜሮን እና ከሊዮናርዶ ዲካፕሪዮ ጋር በድጋሚ በመገናኘት በከፍተኛ ቴክኖሎጂ በተሰራው ፊልም ላይ ተጫውታለች። ኬቲ ሁልጊዜ በሆሊውድ ውስጥ ባሉ የውበት መመዘኛዎች ላይ ትናገራለች። ሴቶች ሰውነታቸውን እንዲቀበሉና በውበት ላይ ለሚደረገው ግፊት እጅ እንዳይሰጡ በንቃት ታበረታታለች። ለወጣት ሴት ተዋናዮችም በቅጡና በችሎታ መስራት እንደሚቻልና ስኬት ከገንዘብ ይልቅ በስነ ጥበብ ጥራት እንደሚለካ በማሳየት ተምሳሌት ትሆናለች። የኬቲ ዊንስሌት የህይወት ታሪክ ከልጅነት ቲያትር መድረክ ጀምሮ በታይታኒክ ዓለም አቀፍ ዝናን አግኝታ በገለልተኛ ፊልሞች ጥራቷን አስመስክራ እናም በመጨረሻ የኦስካር ዘውድ ተቀናጅታበታለች። ይህ የትጋት ታሪክ ዛሬም ቢሆን በምትመርጣቸው ፕሮጀክቶች ላይ የምትሰጠው ቁርጠኝነትና ተፈጥሯዊነት በዘመናችን ካሉ ታላላቅ ተዋናዮች አንዷ ያደርጋታል። ኬቲ ዊንስሌት ለትውልድ የሚዘልቅ የትወና ጥበብ ቅርስ ትታለች።